ልባችንን አፍስሰን በእግዚአብሔር ፊት በምንሆንበት ጊዜ በእግዚአብሔር ሕልውና ሰጥሞ መቅረት ይሆናል። ክብሩን ማየት ይሆናል። ድምፁን መስማት ይሆናል። መዳሰስ ይሆናል። ክብር ለኢየሱስ ይሁን። ስለዚህ እዚህ እስካለን ድረስ ልቦቻችንን በመክፈት ቃሉን መስማት እንድንችል ይሁን እላለሁኝ። ክብር ለኢየሱስ ይሁን። ዛሬ ከኔ ጋር አብረን እንድታዩ አብረን እንድንባረክበት መንፈስ ቅዱስ ልቤ ላይ ያስቀመጠው የመጽሐፍ ቅዱሳችን ክፍል የዮሐንስ ራእይ ምዕራፍ 3 ላይ ያለውን ሐሳብ ነው። ክብር ለኢየሱስ ይሁን። ምዕራፍ 3 ሁላችንን መጽሐፍ ቅዱሳችን ከያዝን አብረን ብናነበው ደስ ይለኛል። ኢየሱስ ጌታ ነው። እንደዚህ ያነበዋለሁ። በሰርዴስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንደዚህ ይላል። ስራዬን አውቃለሁ፣ ሕያው እንደመሆኔ ስሜ አለህ፣ ሞተህ ይማል። ስራዬን በአምላክ ፊት ፍጹም ሆኖ አላገኘሁበትምና የነቃሁን ሊሞቱ ያላቸውን የቀሩትን ነገሮችን አጽና። እንግዲህ እንዴት እንደተቀበለህና እንዴት እንደሰማይ አስብ፣ ጠብቀውም ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከእናንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳል። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ ምን አልለውም ይላል፣ አልደመስሰውም። ክብር ለኢየሱስ ይሁን። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። ዋው እንዴት ደስ ያሰኛል መሰላችሁ ቃሉ። ክብር ለኢየሱስ ይሁን። በመንፈስ ስታነቡት ሃሌሉያ ይፈውሳችኋል፣ ዘልቆ ይገባል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ምን ይበል ይስማ ይላል። ከዛ በመቀጠል ቁጥር 8 ላይ ያለውን አነባዋለሁ። 7 ላይ ከ7 ጀምሮ ያለውን አነባዋለሁ። በፊላድልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋ መለለ። ዋው የሚዘጋ የሚከፍት መለለ። ሃሌሉያ። ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራዬን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይሌ ምንም ትንሽ ቢሆን ቃልን ጠብቀሃል፣ ስሜንም አልካድክምና። ቃልን ምን ብላል ይላል? ጠብቀሃልና ስሜንም አልካድክምና። የትዕግሥትን ቃል ስለጠበቀ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ምን እላለሁ? እጠብቃለሁ፣ እጠብቅሻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልን እንዳይወስድብህ፣ የተሰጠሽን እንዳይወስድብሽ አጥብቀሽ ያዥ። አጥብቀን እንያዝ፣ አጽንተን እንያዝ፣ አጽንቴ ያዝ። አሜን። ኢየሱስ ያድናል። ቁጥር 14 ላይ ያለውን አነበዋለሁ። ምዕራፍ 3 ቁጥር 14 ላይ ያለውን አነበዋለሁ። እስካሁን ምዕራፍ 3 ውስጥ ነኝ ያለሁት። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመኑና የእውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራዬን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበረ። እንዲሁ ለብ ስላለ በራድም ወይም ትኩስ ስላልሆነ ከአፍህ ልተፋ ነው። ሀብታምም ነኝና ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆነ ጉስቋላ፣ መስክንም፣ ድሃም፣ ዕውርም፣ የተራቆትም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ሃሌሉያ ተጎናጽፈም የራቆትነትህ ኀፍረት እንዳይገለጥ ነጭ ልብስም በል። ክብር ለኢየሱስ ይሁን። ልበስ እንድታይም አጥርተም እንድታይ አጥርተን እንድናይ ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክራለሁ። እኔ የሚወዳቸው ሁሉ እገስጻቸዋለሁ፣ እቀጣቸውማለሁ። እንግዲህ ምን በል? ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል።
ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። አሜን አሜን አሜን። እስቲ አሜን በሉ። አሜን። የለብታ ህይወት መዘዙና መፍትሄው በሚል ርዕስ የከበረውንና የነጠረውን የእግዚአብሔርን ቃል እንሰማለን። ከዛ በፊት ግን እግዚአብሔር ይህንን ቃል እንዲያስተምረን፣ በዚህ ቃል እግዚአብሔር ትውልድን እንዲያነሳሳ፣ እነንና እናንተን እግዚአብሔር በዚህ ቃል እንዲያየን፣ በዚህ ቃል እንዲቀርጸን፣ በዚህ ቃል እግዚአብሔር ሊፍት አፕ እንዲያደርገን አብረን እንጸልይ። ክብር ለኢየሱስ ይሁን። አሜን። አብረን እንጸልይ። ዝግጁ ናችሁ? ዝግጁ? አዎ። አቤቱ በሰማይና በምድር ታላቅና ገናና የሆንክ ሁሉን የምትችል የፍጥረታት ሁሉ ገዢ የሆንክ የነገስታቶች ሁሉ ንጉሥ የሆንክ የጌታዎች ሁሉ ጌታ የሆንክ እስከ ዛሬ ያልደከምክ እስከ ዛሬ ያልዛልክ እስከ ዛሬ የምትሰራ የማትደክም የማትዝል ማስተዋልም የማይመረመር የፍጥረታት ሁሉ ገዢ የሆንክ ሪሶርስ የሆንክ እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። አሜን። ከሰማይ የሚመጣ ዝናብ የደረቀውን ምድር እንደሚያለመልም እንደሚያረሰርስም ዘርም ለሚዘራ እንጀራ እንደሚሰጥ ፍሬውን እንደሚያበዛለት ልክ እንደዛ ካንተ ዘንድም የሚመጣ ቃል ብዙ ፍሬ እንድናፈራ ለክብሬ እንድንኖር አንተ ማትከብርበት ነገር ከኛ እንዲነሳ ይቀርጸናል። ቃል የሌለው ሕይወት ጌታ ሆይ ባዶ ነው። ቃል የሌለው ሕይወት ፍሬ አልባ ሕይወት ነው። እግዚአብሔር ሆይ ዛሬ በፊትህ ነን። ከእጅ አንድ ነገር እንፈልጋለን። ከሙላት ልንቀዳ በፊትህ አለን። ልንዳሰስ በፊትህ አለን። ጌታ ሆይ ዛሬ ልቦናቸውን ከፍተው ቃልን ለመስማት የተዘጋጁትን ትባርካቸው ዘንድ እንጸልያለን። ትሞላቸው ዘንድ እንጸልያለን። ፓራዶስ ፕሬጀመስ ክሬመንዳ ለበደገጀ ክሬመስ ፕሬነሜለ ከበደገጀኒያ በቃሊ ትቀረጻቸው ዘንድ እንጸልያለን። በቃሊ ቀንበራቸው እንዲሰበር ጸልያለሁ። አሜን አሜን። ያስጨነቃቸው ቀንበር ከጨንቃቸው ከቅባቱ ውፍረት የተነሳ የተሰበረ ይሁን። አሜን። ራኖስ ካሎታ ኪባዲ ጃኩ ፕሬስ ፓኖ ለበጀነ ክሬንስ ፓዱ ጃኮልቫዳ ባሰና ሰብራለሁኝ በኢየሱስ ስም። በሰጠኝ በቃሌ ጉልበት የበሽታ ቀንበር የተሰበረ ይሁን። የሞት አዋጅ በኢየሱስ ክርስቶስ ስም የተገለበጠ ይሁን። አሜን። በዚህ በቲክቶክ መንደር ላይ የምርመጠመጥ እባብ በኢየሱስም ጭንቅላቱ የተፈጠፈጠ ይሁን። አሜን። የርኩሰት መንፈስ በስሜ ስልጣን የተመታ ይሁን። አሜን። የኤልዛቤል መንፈስ በኢየሱስ ክርስቶስ ስም የተጠቃ ይሁን። አሜን። ሮስካ ለቬጀ ክሬንስ ፓሎ ክራማ ሴክረ በደጀኒያ በና ኮሎቶስ ሶኮይ ከኔ ጋር ጸልዩ። We resist you in the name of Jesus. Amen. We rebuke you in the name of Jesus. Amen. We destroy any kind of demonic altar in the name of Jesus. Palote kabuse kauta በጌታ በኢየሱስ ስም ክንድ ይነሳ፣ ጠላቶች ይበተኑ፣ ፈጽሞ የተዘጋ ፈጽሞ ይከፈት። የመካንነት ቀንበር በኢየሱስ ስም የተሰበረ ይሆን። እንሰብራለን፣ በኢየሱስ ስም ይሰበር። አሜን። ከደረቀው ምድር ዝናብ ዘንቦ ምንጭ እንደሚፈልቅ በጌታ በኢየሱስ ስም ሕይወታቸው ለደረቀ የማይደርቅ
የደረቀውን የሚያለመልም አሜን የደረቀውን ህይወት የሚያረሰርስ አሜን የተሰበረውን ልብ የሚያረሰርስ አዲካሞስ እስቲ አሜን በሉ። አሜን ዛሬ እግዚአብሔር እንደዚህ አለኝ፣ የደረቀውን ህይወት አለመልመዋለሁ አለ። አሜን አሜን በኢየሱስ ስም የተሰበረውን ልብ እጠግነዋለሁ አለኝ። አሜን ፈጽሞ ተዘጋብኝ ብለው እንባ ምግብ ለሆነባቸው ዛሬ ገለጣለሁኝ አለ። ፓዳስ ኮና አሜን ሬና ሰክረ ቬንታስ አሜን አሜን ፊትን ለሚሹ ዘንበል እልላቸዋለሁኝ አለ። አሜን ፊትን ለሚፈልጉ እባክን ጌታ ሆይ ፊትን አብራልኝ ብለው ለሚጮሁ አሜን ራስን እገልጥላቸዋለሁ አለኝ። ሃሌሉያ አሜን ኢየሱስ ያድናል። እስቲ አሜን 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 አሜን። አሜን ኢየሱስ እባክን ጌታ ሆይ ፊትን አትሰውርብኝ እኔ አልችልም እኮ ብለው ለሚያለቅሱ ዛሬ ፊት ይበራላቸዋል አለኝ። አሜን 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 ወይዳስ ኬሌቬኒያስ ድርቆሽ ለሚሰማቸው መንፈሳዊ ድርቆሽ ለሚሰማቸው እግዚአብሔር ከነርሱ ጋር እንዳለ ለማይሰማቸው ዛሬ ፊቴ ሃሌሉያ ዘንበል ይልላቸዋል አለኝ። ከነርሱ ጋር እንዳለው ምልክት ይሆንላቸዋል። አሜን ቃል እሰጣቸዋል። አሜን አዲስ ነገር አበቅልላቸዋለሁ አለኝ። ክብር ለኢየሱስ ይሁን። እስቲ አሜን አሜን አሜን። አሜን ስሜ ብሩክ ይሁን። ቃሌ በስልጣን ይምጣ፣ ያረሰርሰን፣ አሜን እርምጃችን ይጨምር፣ አሜን መንፈሳዊ እድገታችን ይጨምር፣ አሜን ዕለት ዕለት የሚጨምር ህይወት ይኖረን። ዕለት ዕለት በየትኛውም አይነት ሰርከምስታንስ የማይቆም የማይገታ ህይወት በኢየሱስ ስም ካንተ ጋር ኮኔክትድ የሆነ ካንተ ጋር ሊንክድ የሆነ አታችድ የሆነ ህይወት በኢየሱስ ስም ይብዛልን። አሜን አሜን በሉ እስቲ አሜን አሜን አሜን። አሜን አሜን ክብርን ግለጥ፣ አሜን ቃሌ በስልጣን ይምጣ በጌታ በኢየሱስ ስም አሜን 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 አሜን። ሃሌሉያ። ድምጼ ይሰማችኋል? አዎ አዎ ይሰማል። ኢየሱስ ሃሌሉያ። የመልእክት ርዕስ ቀደም እንደነገርኳችሁ የለብታ ህይወት መዘዙና መፍትሄው በሚል ርዕስ ነው እግዚአብሔር መንፈስ በረዳኝ መጠን የማገለግለው። የመጽሐፍ ቅዱስ ክፍል ቀደም የነበራችሁ እንግዲህ ሰምታችሁታል። የዮሐንስ ራእይ ምዕራፍ ከ3 ጀምሮ ያለውን እስከ ቁጥር ከ14 እስከ 14 ድረስ ነበር ያነበብኩኝ። ኢየሱስ ክርስቶስ ጌታ ነው። የልብታ ህይወት ለብ ያለ ህይወት ያላችሁ አላችሁ። ዛሬ ለብ ያለ ህይወት እየጸለይን ለብ ያልን እያገለገልን ለብ ያልን መከራ ፈተና ፈርጥሞብን የደካከመን ሰዎች ልንኖር እንችላለን። ዛሬ መፍትሄ አለ። ከእግዚአብሔር ቃል ውስጥ ያለውን መፍትሄውን እናየዋለን። ክብር ለኢየሱስ ይሁን። አሜን አሜን በሉ እስቲ አሜን። ከዛ በፊት ግን ስለ አውዱ መናገር እፈልጋለሁ። ስለዚህ ስለ ዮሐንስ ራእይ ትንሽ ጥቂቱን ነገር የመልእክቱ መሰረት ይሆንልን ዘንድ ለመናገር ሞክራለሁኝ። እንግዲህ ይሄንን የዮሐንስ ራእይን የጻፈው ኢየሱስ ክርስቶስ ከመረጣቸው ከ12ቱ ሐዋርያቶች አንዱ የነበረው ዮሐንስ ነው። ጌታ ኢየሱስ ክርስቶስ የወደው የነበረው የተባለው ነው። የስሙም ትርጉም እግዚአብሔር ጸጋን ይሰጣል ማለት ነው። ኢየሱስ ያድናል። አሜን እና የዮሐንስን ህይወት ስንመለከት
በጣም የተወደደ ጸጋ የበዛለ ሰው እንደሆነ ነው የምንመለከተው። እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ወደ ደረቱ ይጠጋ ነበር ይላል። አይገርማችሁም? ጌታ ኢየሱስ ክርስቶስ እንግዲህ 12ቱን ሐዋርያቶችን መረጣቸው። ከነዛ ከ12ቱ ሐዋርያቶች አንዱ አጋንንት ገባበት። ይህ የይሁዳ አስቆሮንቱን ታውቁታላችሁ። አጋንንት ገብቶበት ጌታ ኢየሱስ ክርስቶስን ለመሸጥ የተነሳሳ ሰው ነበር። እንደዚሁም ደግሞ ከ12ቱ ደቀ መዛሙርቶቹ ሶስቱን ጌታ ኢየሱስ ክርስቶስ ሶስቱን ማለትም ዮሐንስን፣ ጴጥሮስን፣ ያዕቆብ እነዚህ ሶስቱን ይዞ ወደ ተራራ ይወጣ ነበር። ወደሚጸልይበት አንዳንድ ስፍራ ይዞ ይሄድ ነበር። አይገርማችሁም? ሶስቱን 12ቱን አልመረጣቸውም፣ መርጧቸው ነበር። ሶስቱን ይዞ ይወጣ ነበር። ከነዛ ከሶስቱም ደግሞ አይገርማችሁም? ሐዋርያው ዮሐንስ ወደ ደረቱ ይጠጋ ነበር፣ ድምፁን ለመስማት ቃሉን ለማዳመጥ። ኢየሱስ ክርስቶስ ጌታ ነው። ወደ ደረቱ ይጠጋ ነበር። ሃሌሉያ! አታችድ የሆነ ህይወት ነበረው ከእግዚአብሔር ጋር። ከእግዚአብሔር ጋር የተቆራኘ ህይወት ነበረው። ከእግዚአብሔር ጋር የተላተመ ህይወት ነበረው። ልንክድ የሆነ ህይወት ነበረው። የማይነቃነቅ ህይወት ነበረው። የማይናወጥ ህይወት ነበረው። የማይሸበር ህይወት ነበረው። ሐዋርያው ዮሐንስ በመጽሐፍ ቅዱስ ውስጥ እኔ እንዳነበብኩት 3 ዮሐንሶች አሉ፣ ከዚህኛው ከሐዋርያው ዮሐንስ ጋር ማለት ነው። የመጀመሪያውን አንደኛው መጥመቁ ዮሐንስ ነው፣ መንገድ ጠራጊ የተባለው ማለት ስለ ኢየሱስ ክርስቶስ የተናገረው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ ስለ ኢየሱስ ክርስቶስ የተናገረው የመሰከረለት ስሙ ማን ነበረ? መጥመቁ ዮሐንስ ይባላል። ሁለተኛው ሐዋርያ ዮሐንስ ነው። ሶስተኛው ማርቆስ የተባለው ዮሐንስ ነው። በሐዋርያ ሥራ ምዕራፍ 12 ላይ ጴጥሮስ በታሰረበት ጊዜ ማርቆስ ዮሐንስ በሚሉት እናት ቤት ብርቱ ጸሎት ይደረግለት ነበር ይላል። ክብር ለኢየሱስ ይሁን። ብርቱ ጸሎት ለጴጥሮስ ይደረግለት የነበረው ቤት ዮሐንስ ማርቆስ ተብሎ በሚጠራው እናቱ ቤት ነው። ስለዚህ 3 ዮሐንሶች እንዳሉ ተመልክተናል። ክብር ለኢየሱስ ይሁን እና ይሄንን የዮሐንስ ራእይን የጻፈው ሐዋርያ ዮሐንስ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ ባጭሩ እንዳነበብኩላችሁ በእስያ ከነበሩቱ ከሰባቱ አብያተ ቤተ ክርስቲያናት መካከል 7ኛዋ በሎዶቅያ የነበረች ቤተ ክርስቲያን ነበረች። ሎዶቅያ አሁን በዚህ ዘመን ኤዥያ ወይም በታናሽ እስያ የምትገኝ ናት፣ ወይም የነበረች በፍርግያ ክፍለ አገር ውስጥ የምትገኝ ታዋቂ ከተማ ነበረች። አሜን። የቀድሞ ስሟ ዲዮስፓሊስ ቢሆንም በኋላ ላይ ግን አንጢያኮስቴዎስ የሚባል በ261 እስከ 253 የነገሰው ሰው ዲዮስፓሊስ ብሎ ሎዶቅያን ሰይሟታል ማለት ነው። ጌታ ይባረክ። እንግዲህ ጀነራሊ የዮሐንስ ራእይ በ3 ነገሮች ላይ ያነጣጥራል። ስለተፈጸመው ነገር ወይም ትንቢት ይናገራል። እየሆነ ያለውን ይተርክልናል። እየሆነ ያለውን እየተፈጸመ ያለውን እንደዚሁም ደግሞ ሊሆን ያለውን
ሊፈጸምና ሊከናወን ያለውን ይናገራል ማለት ነው። አሜን። ክብር ለኢየሱስ ይሁን። ኦኬ፣ እንደዛ ከሆነ የለብታ ህይወት መፍትሄው ምንድነው? መዘዙሳ የሚለውን አብረን የምንመለከተው ነገር ይሆናል። ኢየሱስ ጌታ ነው። ሃሌሉያ አሜን። ከዛ በፊት ግን በደንብ ማወቅ ያለብን ነገሮች ምንድናቸው? ለምንድን ነው ይሄንን ማወራው? አንዳንዴ መልእክቱ በደንብ እንዲገባን በደንብ እንድንረዳው የመልእክቱን ዳራ ማወቅ፣ ዋና ሐሳቡን ማወቅ፣ በዛን ዘመን ምን ነበረ የተከናወነው? የሎዶቅያ ቤተ ክርስቲያን በምን አይነት ሁኔታ ውስጥ ነበረች? በከተማይቱ ውስጥ ምን ነበረ? ቻሌንጁ ምንድን ነው? ምን ነበረ? ምን አይነት ከተማ ነበረች የሚለውን ማወቅ ሞር መልእክቱን እንድንረዳ ስለሚያግዘን አንዳንድ ነገሮችን ለመናገር ሞክራለሁ። ሎዶቅያ በቆላሲያስ ከተማ የምትቀርብ ሲሆን ወደ 17 ኪሎ ሜትር ገደማ ብቻ ርቃ የምትገኝ ከተማ እንደሆነች እንመለከታለን። በመቀጠል ከተማይቱ በንግድ መስመር ላይ የነበረች ስትሆን ነዋሪዎቿም በሀብት የበለጸጉ ነበሩ እና ቅድም እንዳነበብኩላችሁ ባለጠጋ ነኝ፣ አንዳች ነገር አያስፈልገኝም የምትል ነበረች። በሎዶቅያ ቤተ ክርስቲያን ውስጥ የነበሩ ሰዎች የበለጸጉ ሰዎች ነበሩ። ከዚህ የተነሳ እነዛ ቅዱሳን በቃ እኛ ባለጠጎች ነን፣ we are so blessed፣ ምንም ነገር አያስፈልገንም፣ አንዳች ነገር አያስፈልገንም እያሉ ነበር። በእነርሱ እይታ ያልወደቁ መስሏቸው ነበረ። በገንዘብ በልጽጓል፣ በአልባሳት በልጽጓል፣ በብዙ ነገር በልጽጓል። ነገር ግን እግዚአብሔር በሚያያቸው ጊዜ ወድቋል። እነርሱ በራሳቸው አመለካከት የወደቁ አልመሰላቸው፣ የሳቱ አልመሰላቸው፣ ለብታ ህይወት ውስጥ የገቡ አልመሰላቸው። እግዚአብሔር ግን ሲያያቸው ለብታ ውስጥ ነበሩ፣ የወደቁ ነበሩ፣ የደኸዩ ነበሩ። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች ነገር አያስፈልገኝም ትበል እንጂ መውደቋን እንዳታውቅ አይኖቿ ተጋርዶ ነበር። የውስጥ አይኖቿ ተጋርዶ ነበር። ውድቀቷን እንዳታይ፣ ድክመቷን እንዳታይ፣ መንፈሳዊ ለብታ ውስጥ መግባቷን እንዳታይ መንፈሳዊ አይኖቿ ተጋርዶ ነበር። ክብር ለኢየሱስ ይሁን። በመቀጠል በኔሮ ቄሳር ዘመን መንግስት በ60 ዓመተ ምህረት በመሬት መንቀጥቀጥ ምክንያት ሙሉ በሙሉ በወደመች ጊዜ ያለ መንግስት እገዛ ራሳቸው መልሰው ሊገነቡት እንደቻሉ ከታሪክ እናነባለን። ሆኖም በአሁኑ ዘመን ያለው የከተማይቱ ፍርሽራሽ ሲሆን ቦታው ኤስኪ ሄሳር በተባለ ስፍራ ይገኛል። በሎዶቅያ የነበረችው ቤተክርስቲያን የተጀመረችው እንዳልነበረ የምናውቀው ነገር ባይኖርም ብዙ ባናውቅም እንደ ሌሎች በኤስያ እንዳሉት እንደ 7ቱ አብያተ ክርስቲያናት ሁሉ ሐዋርያው ጳውሎስ በኤፌሶን የ3 ዓመት አገልግሎት አማካኝነት እንደነበረ እንመለከታለን። ክብር ለኢየሱስ ይሁን እና ሐዋርያው ጳውሎስ በሎዶቅያ ያሉት ቅዱሳንን በልቡ ትልቅ ስፍራ እንዳላቸው በቆላሲያስ ምዕራፍ 2 ላይ ማንበብ ትችላላችሁ። በዛ ላይ ሐዋርያው ጳውሎስ በሎዶቅያ ላሉት ቅዱሳን ትልቅ ስፍራ እንዳላቸው የጻፈውን እናነባዋለን። ሐዋርያው ጳውሎስ በሎዶቅያ ላለች ቤተክርስቲያን የፍቅር ጉብኝነት እንደነበረው ጠንካራ
ጠንካራ ሪሌሽንሺፕ ከእግዚአብሔር የሆነ እንደነበረው እናነባለን። የቆላስያስን መልእክት ስታነቡ ይሄንን መልእክት ማግኘት ትችላላችሁ። ክብር ለኢየሱስ ይሁን። የዛሬው የክርስትና ዓለም ምን ይመስላል ወገኖቼ? በሎዶቅያ ኮንቴክስት በሎዶቅያ አብያተ ቤተክርስቲያናት ውስጥ በሎዶቅያ ቤተክርስቲያን ውስጥ ካሉት ከቅዱሳን ሕይወት አንጻር ዛሬም ያለው የክርስትና ዓለም ወገኖቼ እኔና እናንተ ያለንበት ሰዎች ሲያዩን የምናመልክ እንመስላለን፣ የምንኖር እንመስላለን፣ ያለን የቆምን የበረታን ልንመስል እንችላለን። እግዚአብሔር ሲያየን ግን እንዴት ነን? እግዚአብሔር ሲመለከተን እንዴት ነን? ወገኖች ዛሬ ራሳችንን እንፈትሽ። ምን ይመስላል? ክርስትና ወደ ቸርች መመላለስ አይደለም። ክርስትና ስብከቶችን ማጣፈጥ አይደለም። ብዙ ጥቅሶችን መደርደርም አይደለም። እውነተኛ ክርስትና በጣም በአማሬ ቃል በአማሬ ድምፅ ቅንን መቀኘትም አይደለም። ብዙ በቃ ማውራትም አይደለም። ብዙ መስበክም አይደለም። ብዙ ምልክቶች ማድረግም አይደለም። እውነተኛ የክርስትና ሕይወት ክርስቶስን መምሰል ነው። የክርስቶስን መልክ መያዝ ነው። አሜን ነው ወይ? ልጁ በብዙ ወንድሞች መካከል የልጁን መልክ እንዲመስሉ አስቀድሞ የወሰናቸውን አይደለም የሚለው? እነዛን ጠራቸው፣ የጠራቸውን አከበራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እስቲ አሜን በሉ። ገስት ላይ ያላችሁት እስቲ አሜን በሉ። ኢየሱስ ጌታ። አሜን አሜን። ሃሌሉያ። ጄማ ሴክሬ ቬጄኔ ሜግሎዲያስ። አሜን። እውነተኛ የክርስትና ኳሊቲ ዓለም ላይ ገኖ መታወቅም አይደለም፣ ክርስቶስን መምሰል፣ የክርስቶስን መልክ ማንጸባረቅ። የክርስቶስ መልክ ምንድር ነው? ጽድቅ ነው፣ ቅድስና ነው፣ እውነተኛነት ነው፣ ትክክለኛነት ነው፣ ፍቅር ነው የክርስቶስ መልክ። አሜን። ስለዚህ የዛሬው የክርስትና ዓለም ገጽታ ምን ይመስላል? ይህንን ራሳችንን እንድንጠይቅ ከነም ጭምር ማለት ነው። ይህን ጥያቄ በልባችሁ አድርጉና ጸልዩ። ምን ይመስላል? እኔ ምን እመስላለሁኝ? ሕይወቴ ምን ይመስላል? ከበፊቱ እየጨመርኩ ነው ወይስ እየቀነስኩኝ ይገኛል? አምና ካቻምና በነበርኩበት ሕይወት ስታይል ውስጥ ነኝ ወይም ደግሞ አሁን በተሰጠኝ ጸጋ በእግዚአብሔር ዕውቀትና ጸጋ እያደግኩኝ ነኝ ወይስ አይደለውም በማለት ራሳችንን እንድንጠይቅበት ይህንን ጥያቄ ለእኔና ለእናንተ እተዋለሁኝ። የዛሬው የክርስትና ዓለም ገጽታው ምን ይመስላል? የዛሬው የክርስትና ዓለም ገጽታ ምን ይመስላል የሚለውን እተዋለሁኝ ማለት ነው። ኢየሱስ ጌታ። በዚህ ስፍራ ወደዚህ ወደ አነበብኩበት ስመልሳችሁ በጣም የሚገራርሙ 3 ነገሮችን እንመለከታለን። በዚህ በዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ ባለው ክፍል ውስጥ 3 ቁልፍ ቃላቶችን በጣም የሚገራርሙ ለኢየሱስ ክርስቶስ የተነገሩ ማለት ነው። ወይም የኢየሱስ ክርስቶስ የማንነቱ መገለጫዎች ማለት ነው። የማንነቱ መገለጫዎችን እንመለከታለን። የመጀመሪያውና አንደኛው አሜን የሆነው ይላል። ሬላ ቫጃና ሳክራ ባዲያና ማንዶ ምን የሆነው? ይሄ ቃል ዛሬ ይባርካቸዋል። ይሄ ቃል ዛሬ ልፍታፍ ያደርጋቸዋል። ይሄ ቃል ዛሬ ይቀርጻቸዋል። ይሄ ቃል ዛሬ ያከብዳቸዋል።
ይሄ ቃል ዛሬ ዓለም ሲስተም ላይ ያከብዳቸዋል። ይሄ ቃል ዛሬ እርምጃችሁን ይጨምራል። ይሄ ቃል ዛሬ ክብር ለኢየሱስ ይሁን። አሜን። የተነገራችሁን አካል ያለብስላችኋል። እስቲ አሜን በሉ። አሜን። 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 ወዳጃ ካላ ሶሞ ኮቶዛ ባህዲያ ካቶዛ ኢየሱስ አሜን። የመጀመሪያውና አንደኛው አሜን የሆነው ይላል። አሜን። አሜን የሆነው አሜን። አሜን። አይገርማቸው? ስሙ ራሱ አሜን የሆነው እኛን የጠራን በውድ ደሙ የገዛን ከረከሰው ሕሊና የቀደሰን ከኃጢአት በሽታ የፈወሰን ሄሎ አሜን። ከሙታን ያስነሳን ከወደቅንበት ያነሳን አሜን። ታሪካችን የለወጠ አሜን። አሜን። የቁጣ ልጆች ከነበርንበት ከታላቅ ፍቅሩና ምሕረቱ የተነሳ ልጆቹ ያደረገን ልጆቹ መሆናችንን ደግሞ የሚመሰክርልንን መንፈስ ቅዱስን የሰጠን። ይሄ ብቻ አይደለም፣ የመንግስቱ ወራሾች እንድንሆን ያዘጋጀን ስሙ አሜን የሆነው ኢየሱስ ክርስቶስ ይባላል። አሜን የሚለው ቃል በጸሎትም ሆነ በአምልኮ እንዲሁም በማናቸው መንፈሳዊ ቃል ለሚነገር ጊዜ ከተባለው ነገር ጋር መስማማትን ለማረጋገጥ የሚያገለግል ቃል ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ 16 ቁጥር 16 ላይ ስናነበው የሚለው ነገር አለ። ያንን ማንበብ ትችላላችሁ። ለምሳሌ ለአንድ ለተነገረ ቃል አሜን ለማለት በቅድሚያ ያንን ቃል አዎን ብሎ መቀበልን ያስፈልጋል። ያ ቃል እውነተኛ እንደሆነ፣ ትክክለኛ እንደሆነ፣ ከእግዚአብሔር እንደሆነ ማረጋገጥ ያስፈልጋል። ከዛ በኋላ አሜን ብለን መቀበል አለብን ማለት ነው። አሜን እውነተኛ ቃል መሆኑን አረጋግጦ መቀበል ያስፈልጋል። አሜን የሚለው ቃል አዎን ለተባለ ጉዳይ ነው። ሰዎች በሐዋርያት ለተሰበከውም ሆነ በቅዱሳን መጽሐፍትም ለተጻፈውም የእግዚአብሔር ቃል አዎን ብለው በመቀጠል አሜን ይላል። ለምሳሌ በኢዘራ ዘመን፣ በነህምያ ዘመን የሙሴ ሕግ ፔንታቱክ ቶራ የተባለው ይነበብ ነበር። በሕዝቡ ፊት ምን ይደረግ ነበር? የእግዚአብሔር ሕግ ይነበብ ነበር። ካህኑ አንብቦ ሲጨርስ ሕዝቡ ምን ይላል? አሜን ብለው ይቀበላሉ፣ ያረጋግጡታል። ኢየሱስ ጌታ። ስለዚህ አሜን የሆነው ይላል ሁሉ ነገር የተከናወነበት ማለት ነው። ሁሉ ነገር የተፈጸመበት እግዚአብሔር አብ ያቀደው ሰማይና ምድር ከመፈጠሩ በፊት በእግዚአብሔር አጀንዳ ውስጥ የነበረው ነገር፣ ሰዎችን የማዳን ነገር፣ ከዘላለም ሞት ወደ ዘላለም ሕይወት የማምጣት ነገር፣ ከኃጢአት በሽታ የማዳኑ ነገር በማ ላይ ተፈጸመ? በክርስቶስ ኢየሱስ ላይ ተፈጸመ። ለዛ ነው ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ምን አለ? ተፈጸመ። አሜን። ከዛ በፊት ለሐዋርያቶቹ ይናገር የነበረው ነገር ነበር። እኔ ለኃጢአተኞች ምን እሆናለሁኝ? እሞታለሁኝ። ኃጢአተኞችን ለማዳን፣ ለመፈወስ፣ ሕይወትን ለመስጠት ምን እሆናለሁኝ? እሞታለሁኝ። ሞቼ ይቀራለሁ አለ? አላለም። በሦስተኛው ቀንም ምን እላለሁኝ? እነሳለሁኝ ብሎ ተናግሮ ነበር። በቀራኒው መስቀል ላይ ደግሞ ምን ብሎ ነው የተናገረው? ተፈጸመ። መስቀል ላይ እያለ ተፈጸመ ያለ። ስለዚህ አሜን የሆነው የሚለው የተፈጸመው የተከናወነው ኢየሱስ ክርስቶስ ጌታ ነው። ስሙ ለዘላለም የተባረከ ይሁን። እውነተኛ ቃል የሚረጋገጠው ደግሞ በክርስቶስ ኢየሱስ ነው። በእርሱ ላይ ነው። በእርሱ ላይ ተፈጸመ። ጸጋንና እውነትን ተሞልቶ በእኛ
አደረ የሚለውን ሐዋርያው ዮሐንስ ምዕራፍ 1 ላይ ይናገራል። ባንቺ አደረ ክብሩ የሆነው ወገኖች፣ ሰማይና ምድር ሊሸከመው የማይችለው ዋው በእኔና ባንቺ ውስጥ ጸጋንና እውነትን ተሞልቶ አደረ። አደረ በሉ እስቲ ጄባላ ባጋዳ ጃባሴ ክሬቬኒያ እስቲ አደረ በሉ። ኢየሱስ ጌታ በእኔ ውስጥ አደረ። ማ ኢየሱስ ክርስቶስ በእኔ ውስጥ አደረ። ኢየሱስ ክርስቶስ በይቴ አዲስ ውስጥ አደረ። በጋርብቲ ውስጥ አደረ። በትሩንጎ ውስጥ አደረ። ጸጋንና እውነትን ተሞልቶ አደረ። ለበጀ ከፕሬደበስ ካታኒያ ወይላዳጋ በውጆ ሴክረሜንዳ አደረ። የክብሩን ንጉሥ ሰማይ ምድር መቋቋም የማይችለው ሰማይና ምድር የእግሬ መረገጫ ነው ያለው ከአእምሮ በላይ የሆነው አሜን ማደሪያ አደረገ። ማደሪያ አደረገሽ። አሜን አሜን። የመንፈስ ቅዱስ ማደሪያ ነሽ። አሜን አሜን በሉ እስቲ ኢየሱስ ጌታ። አሜን። ደስ አይላችሁ? ሰማይና ምድርን ሆን ብሎ የፈጠረው የፍጥረት ሁሉ ገዢ የሆነው እግዚአብሔር ማደሪያ አደረገሽ። ዋው ማደሪያ አደረገኝ፣ አደረብኝ። እናንተ የመንፈስ ቅዱስ የሚያድርባችሁ የመንፈስ ቅዱስ ማደሪያ አይደላችሁምን ተብሎ እንደተጻፈ፣ ልዑል ማደሪያውን ቀደሰ ተብሎ እንደተጻፈ ከረከሰው ሕልና ቀደሰኝ። በእኔ በማይረባው ሰው ሊያድርብኝ ወሰነ። ስሙ ለዘላለም የተባረከ ይሁን። ስለዚህ አሜን የሆነው ሃሌሉያ በእኔና ባንቺ ውስጥ አደረ። ጸጋንና እውነትን ተሞልቶ አደረ፣ ባንቺ ውስጥ አደረ። ሁሉ የተከናወነበት፣ ሁሉ የተረጋገጠበት፣ ሁሉ የተፈጸመበት በእኔና ባንቺ ውስጥ አደረ። ሃሌሉያ ሁሉ በርሱ የሆነው የደህንነታችን ሥራ የፈጸመው ኢየሱስ ክርስቶስ በእኔና ባንቺ አደረ። አመስግኑ እግዚአብሔርን። በእውነት ምንም ባይኖራችሁ፣ የምትቆጥሩት ገንዘብ ባይኖራችሁ፣ ሀብት ባይኖራችሁ፣ እናንተ ባለጠጎች ናችሁ። ጠላት ይስማ፣ ዘንዶ ይስማ፣ ዓለም ይስማ፣ እናንተ ባለጠጎች ናችሁ። ለምን? ጌታ ኢየሱስ ክርስቶስ ጸጋንና እውነትን ተሞልቶ በእናንተ አደረ፣ በእኔ አደረ። አሜን። ስለዚህ ባለጠጎች ናችሁ። አሜን አሜን። እስቲ ባለጠጋ ነኝ በሉ፣ አውጁ። እኔ ባለጠጋ ነኝ። ጃሃዲያ ጋላ ባጃናማስ ሄይ ኢየሱስ ጌታ። ምን አላት የሚል ይስማ፣ ምን አለው የሚል ይስማ። እስከ ዛሬ ሰርታ ለፍታ ደክማ ምን አላት? የሚታይ ቤት የላትም፣ የሚታይ መኪና የላትም። ምን አላት? እማሳየው ባለጠጋ የሆነው በእኔ ውስጥ ያደረው ኢየሱስ አለኝ። አሜን። ባለጠጋ የሆነው ኢየሱስ ክርስቶስ ጸጋንና እውነትን ተሞልቶ በእኔ ስላደረ እኔ ባለጠጋ ነኝ። አሜን። እስቲ አሜን። ባለጠጋ ነኝ። ፓላሴካቱራ ባዲያስ ኢየሱስ ያለው ሰው ባለጠጋ ነው። ኢየሱስ የገባበት ያደረበት ሰው ባለጠጋ ነው። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችንና የአምላካችን አሜን አባትና አምላክ ምን ይበል? ይባረክ፣ ይባረክ። ዋው! የባረከን ይባረክ፣ ያበለጸገን ይባረክ። አበለጸገኝ፣ በማልረባ በኔ ውስጥ ለማደር አላፈረም።
በቀራንዮ መስቀል ላይ እርቃኑን ሆኖ ስሰቃይ አላፈረብኝም። አሜን። ጸጋንና እውነትን ተሞልቶ በእኔ አደረ። ክፋት ያደረብኝ ሰው ነበርኩኝ። ዓለም ያደረብኝ ሰው ነበርኩኝ። ውርደት ያደረብኝ ሰው ነበርኩኝ። የኃጢአት በሽታ ያደረብኝ ሰው ነበርኩኝ። እርሱ ግን ቅዱስ ደሙን አፍስሶ እኔን በመቀደስ በእኔ ውስጥ ማደሪያ አደረገ። ሃሌሉያ ሃሌሉያ። አሜን 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 አሜን። ስሙ ለዘላለም የተባረከ ይሁን። አደረ በእኔ ውስጥ፣ አደረ ባንቺ ውስጥ። አሜን። ክብር ለኢየሱስ ይሁን። ባንቺ ውስጥ አደረ ኢየሱስ አደረ። ጋርብቲ ሃሌሉያ። እስቲ አሜን አሜን ጀዳ ሃሌሉያ። አሜን። ዜባሃዲያ ካልቫኒያስ አደረ። ድምፅ ይሰማችኋል? አዎ ይሰማል። ሲቋረጥ ንገሩኝ። እሺ። ሃሌሉያ። ሁሉ ነገር የተረጋገጠው የእግዚአብሔር እውነት መገለጫ የሆነው ኢየሱስ ክርስቶስ ሃሌሉያ በእኔና ባንቺ ውስጥ አደረ። ስሙ ለዘላለም የተባረከ ይሁን። አሜን 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 አሜን። ኢየሱስ ጌታ ነው። አደረ። አሜን የሆነው ይላል። አይገርማችሁ? አሜን የሆነው አሜን የሆነው ቨርሊ ትሩዝ የሆነው እውነት 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 መንገድ ህይወት የሆነው በእኔና ባንቺ ውስጥ አደረ። ሰው አሜን የሆነው ይላል። ሁለተኛ እውነተኛ ምስክር፣ እውነተኛ ምስክር። አሜን። እውነተኛ ምስክር ነው ኢየሱስ ክርስቶስ። ስለኔና ስላንቺ እውነተኛ ምስክር የሆነው ኢየሱስ ክርስቶስ ነው። በጲላጦስ ፊት እውነትን መስክሯል። ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ማለት ነው። እውነተኛ መስክሯል። ራሱን አልካደም። ስላንቺና ስለኔ መስክሯል። ሲተፉበት፣ ሲተቹት፣ ሲያንገላውዱት፣ በጥፊ ሲመቱት፣ ሲጎትቱት፣ ሲገርፉት ስለኔና ስለናንተ አላፈረም። አላፈረም። አላፈረብሽም። እውነተኛ መስካሪ ስለኔና ስለናንተ ጸጥ አለ። በሸላቾቹ የሚሸለት በግ አፉን እንደማይከፍት በእነርሱ እንደሚነዳ ኢየሱስ ክርስቶስም እንደዛ በገዳዮች እጅ ተገፋ፣ ለእርድ ተነዳ። ለእኔና ለእናንተ ነው ይህን ሁሉ ያደረገው። ስሙ ለዘላለም ብሩክ ይሁን። ስለዚህ ወገኖቼ ሁል ጊዜ እናመስግነው። አናጉረመርም። ዛሬ እያስጨነቀን ያለው ነገር ያልፋል። ነገ መልካም ይሆናል። ዛሬ ፈጽሞ ነገ ሊሆን አይችልም። ነገ መልካም ይሆናል። ምናመሰግን ከሆነ በቃ ስለሆነልን ነገር እናመስግን። ብዙ ጊዜ ወደ እግዚአብሔር በምንቀርብበት ጊዜ ይህን ካልሰጠኝ፣ ይህንን ካልሰጠኝ፣ ይህን ካልከፈትክልኝ ብለን እግዚአብሔርን በቃ ሁል ጊዜ እናጣድፈዋለን። በቃ በምስጋና እንቅረበው፣ ያደርግልናል። አንቺ እንኳን ይህን ስጠኝ ብለሽ ባታጣድፊው አባትሽ ስለሆነ አብልጦ ያደርግልሻል። የሚያስፈልግሽን እንደ ባለጠግነቱ መጠን ይሞላልሻል። አሜን። ይሞላልኛል። እስቲ አሜን 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 አሜን። ትልቁ ነገር እሱን ማመስገን፣ ሁል ጊዜ እግዚአብሔርን ማመስገን። እስትንፋስ ስለሰጠሽ ማመስገን፣ ጤና ስለሰጠሽ ማመስገን፣
ትላንትና እኮ እኔ እንዲህ ነበርኩኝ፣ ዛሬ በቃ እጄ ባዶ እኮ ነው፣ አካውንቴ ባዶ እኮ ነው፣ ከሰርኩኝ፣ እርግማን ሳይኖርብኝ አይቀርም አትበይ። ለጠላት እድል ፈንታ አትስጪ። ለአጋንንት በር አትክፈች። ራስሽን አታስመቺ። አመስግኝ። ምስጋና የጠላቶቻችንን ስራ ዱቄት ያደርገዋል። አሜን። እግዚአብሔር ይከብርበታል። እግዚአብሔርን የምናመልክበት ንጹህ አምልኮ ነው ምስጋና። የእግዚአብሔር ምግብ ነው። እግዚአብሔር የሚከብርበት ነው። እግዚአብሔር የሚደሰትበት ነው። እውነተኛ ከሆነው ልብ የሚፈልቅ ምስጋና እግዚአብሔርን ያስደስተዋል። አመስግኑ። ጤና ስለሰጣችሁ አመስግኑ። ስለ ትላንትና አታስቡ። ስለተጎዳሽበት፣ ስለተሰበርሽበት፣ ስላለቀስሽበት አታስቢ። እርሺው። መጽሐፍ ቅዱሳችን የጥንቱን ነገር ምን አትብሉ፣ አታስቡ። ያለፈውን የጥንቱን ነገር አታስቡ። እነሆ አዲስ ነገርን አደርጋለሁኝ፣ እርሱም አሁን ይበቅላል። በበረሃ መንገድን፣ በምድረ በዳም ምንን እከፍታለሁኝ? ምንጭን እከፍታለሁኝ። ዛሬ ምድረ በዳ ውስጥ ያላችሁ እግዚአብሔርን አመስግኑ። ከእስትንፋሳችሁ ይልቅ የሚቀርባችሁ እግዚአብሔር ይመሰገን። ጤና የሰጣችሁ እግዚአብሔር ይመሰገን። ወገኖቼ አሁን በዚህ ሰዓት ኦክስጅን አሁን እኛ በነፃ እየተቀበልን ያለ ነው፣ እየወሰድን ያለ ነው እኮ። በገንዘብ የሚወስዱ አሉ እኮ። ከነርሱ እኛ ብርቱዎች ስለሆንን አይደል። በቃ ያለን ጽድቅ በጣም ገኖ ደምቆ ታይቶ አይደለም እኮ። ምሕረቱ በስቶልን በእነርሱ ሁኔታ ላይም ደግሞ እግዚአብሔር አዋቂ ነው። ሄሎ፣ እግዚአብሔር አዋቂ ነው። የምትታመሙ ልትኖሩ ትችላላችሁ። እግዚአብሔር አዋቂ ነው። አመስግኑ። ስለምትፈውሰኝ ተመስገን በሉት። ስለምትዳስሰኝ ተመስገን በሉት። ያለውበት ሁኔታ አይከለክልም በሉት። በቃ ተመስገን በሉት። በመልካም ጊዜ ብቻ እግዚአብሔርን አመስግነነው የሆነ ነገር ሲገጥመን ደግሞ ማጉረምረም አይጠበቅብንም። ክብር ለኢየሱስ ይሁን። ምን ለማለት ነው ወደዚህ የመጣሁት? የመልእክቴ ዋና ርዕስ ባይሆንም ወገኖቼ ሁሉ ነገር የተረጋገጠበትን ሄሎ አሜን፣ በጲላጦስ ፊት እውነትን የመሰከረውን ሃሌሉያ፣ የእግዚአብሔር ፍጥረት ገዢ የሆነውን፣ በእግዚአብሔር ፍጥረት መጀመሪያ የሆነውን፣ የሚታየው የማይታየው ከመፈጠሩ በፊት በሕልውናው በክብሩ የነበረውን አምላክ የሆነውን ኢየሱስ ክርስቶስን እናመስግነው። ራሱን የሰዋልንን ሕይወቱን የሰጠንን እናመስግነው። በምስጋና ውስጥ ደግሞ ድል አለ ወገኖች፣ ድል አለ። የእውነትን ነው የምላችሁ፣ ድል አለ። የድል ሰዎች ትሆናላችሁ። የምስጋና ሰዎች ስትሆኑ የድል ሰዎች ትሆናላችሁ። እያሸነፋችሁ ትሄዳላችሁ። ኢዮሳፌጥን ስትመለከቱ 3 ቡድን ተደራጅቶ ነው የመጣበት። የይሁዳን ሕዝብ ለማጥፋት ርስታቸውን ለመቀማት ነበር የመጡበት። ይሁን እንጂ የምስጋና ሰው ስለነበረ አሸነፋቸው። አሜን፣ አሜን፣ አሜን። የሚያመሰግን ሰው እያሸነፈ ይሄዳል። እየጨመረ እየበዛ ይሄዳል። እየበዛ ይሄዳል፣ እየጨመረ ይሄዳል። አመስጋኝ ሰው አመስግኝ፣ ባለሽበት አመስግኝ። ዙሪያሽን አይተሽ ተስፋ አትቁረጭ። ብዙ ጊዜ ወገኖች እኛንን በቃ ለጠላቶቻችን ፈር የምንቀዳው ማለት ነው። በር የምንከፍተው እኛንን። በእግዚአብሔር መተማመን ሲገባን ተስፋ ቆርጠን በቃ በር እንከፍትለታለን። እድል ፈንታ እንሰጠዋለን።
በቃ በዛ በተከፈተው በተቀደደው ፈር ገብተው ያስጨንቀናል። ስለዚህ ምስጋና ጠላት እንዳይገባ በሩን ይዘጋል፣ ቀዳዳ እንዳይኖር ይደፍናል። ስለዚህ አመስጋኞች እንሁን። ለምንድን ነው ወደዚህ የመጣሁት? የእግዚአብሔር ፍጥረት ገዢ የሆነው በእግዚአብሔር ፍጥረት መጀመሪያ የሆነው የምታየው የማይታየው ከመፈጠሩ በፊት በሕልውናው በክብሩ የነበረው ኢየሱስ ክርስቶስ ምስጋና ያስፈልገዋል፣ ይገባዋል፣ ክብር ይገባዋል። አሜን። ስለዚህ እውነተኛ ምስክር ይለዋል ሐዋርያ ዮሐንስ በመንፈስ ቅዱስ ተሞልቶ እንደዚህ ይለዋል፣ እውነተኛ ምስክር ኢየሱስ ጌታ። አሜን። ሶስተኛ የእግዚአብሔር ፍጥረት ገዢ የሆነው በእግዚአብሔር ፍጥረት መጀመሪያ የሆነው ይለዋል በዚህ ስፍራ ማለት ነው። አሜን በሉ እስቲ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ ስለ አንቺና ስለ እኔ እውነትን የመሰከረውን በጲላጦስ ፊት ማንነቱን ያልካደውን ስለ እኔና ስለ እናንተ የመከራ ጽዋ ጨልጦ የጠጣውን በዛ ደግሞ እኮ አልቀረም፣ የሞትን ጣር አጥፍቶ ተነሳ። የተስፋ መያዣ የሆነውን መንፈስ ቅዱስን ሰጠን። ዲስካሬጅ እንዳትሆኝ፣ ዓለም ዲስካሬጅ እንዳያደርግሽ፣ ሰይጣን ዲስካሬጅ እንዳያደርግሽ። ጄላ ባዳጋጆካ ሪማ ሴክሬ ቬሌ ዲስካ ላቦጃ ኪማ ቶርዳኖታ ኤሌቬጄክሬን ሳፓላው ሳማሃዱስ ሌላ አጽናኝን እልክላችኋለሁ ብሎ ቃል እንደገባልን መሰረት ተስፋን የሰጠ የታመነ ነው ተብሎ እንደተጻፈ ሁል ጊዜ የሚያጽናናንን መንፈስ ቅዱስን ሰጠን። ወገኖቼ ዙሪያችን ስናይ ብዙ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ዓለም ወደ ውርደት ወደ መጨረሻ እየተሽቆለቆለች ትገኛለች። ጦርነት አለ። የምንሰማው ጆሮአችንን ጭው የሚያደርግ ሊሆን ይችላል። ወገኖቼ ከዛ ሁሉ በልጠን እንድንገኝ በርትተን እንድንገኝ የሚያጽናናን ኢየሱስን እንድናይ ሰማይን እንድናይ ለበጀነ ካማሎ ዘባሃዱስካ እንድናመሰግን በሌሊት ራእይን እንድናይ ህልምን እንድናይ ድምፁን እንድንሰማ አጄጋ አሎስካ ካቱራ ባዲያ የሚያነቃን የሚመራን ከሁኔታ በላይ የሚያደርገን ከጨለማ በላይ የሚያደርገን የሚከበንን ኃጢአት ማስወገድ እንድንችል የሚያስታጥቀን ኃይልን የሚያስታጥቀን መንፈስ ቅዱስ እኮ ተሰጥቶናል። አሜን። የእግዚአብሔር ልጆች መሆናችንን የሚመሰክርልን ዳግመኛ እንደተወለድን በእግዚአብሔር ዘንድ መንግስት እንደተዘጋጀልን ሃሌሉያ ኢየሱስ ጌታ ነው። መንፈስ ቅዱስ ዛሬ ባንቺ ውስጥ ይመላለስ። አሜን በይ። የመንፈስ ቅዱስ እሳት ይንደድ። በትሩንጎ ውስጥ ይንደድ። ማጃጋስ ገነት ውስጥ ይንደድ። የመንፈስ ቅዱስ እሳት በፀሐይ ውስጥ ይንደድ። አሜን። በደምቱ ውስጥ ይንደድ። በጋርብቲ ውስጥ ይንደድ። የመንፈስ እሳት በአዲስ ውስጥ ይንደድ። አሜን 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 አሜን። እየጨመሩ እንዲሄዱ የሚያደርግ እየበዙ እንዲሄዱ የሚያደርግ አዲስ ነገር እያዩ እንዲሄዱ የሚያደርግ አገልግሎታቸው እንዲሰፋ እንዲዘረጋ የሚያደርግ የመንፈስ ቅዱስ እሳት ይንደድ ይንደድ በኢየሱስ ስም አሜን። ይንደድ። አሜን በሉ። አሜን። ሃሌሉያ ኢየሱስ ጌታ። ዋው እሱ ይመሰገን። መንፈስ ቅዱስን የሰጠን እሱ ይመሰገን። አሜን አሜን። ሰው ወገኖቼ በዚህ ስፍራ የምንመለከተው በጣም አስደናቂ ቃል ነው። አሜን የሆነው ይላል፣ እውነተኛ ምስክር ይላል። የፍጥረት ሁሉ
ገዢ የሆነው ዓለም ሁሉ ከመፈጠሩ በፊት በህልውና የነበረው በክብሩ የነበረው ልዕልና የነበረው እርሱ ኢየሱስ ክርስቶስ ሁሉ ነገር የተረጋገጠበት ሁሉ ነገር የተፈጸመበት ሁሉ ነገር የተፈጸመበት እንደሆነ እንመለከታለን። ሁሉ ነገር የተፈጸመበት ባንቺ ውስጥ አለ። አሜን በይ። ሁሉ ነገር የተከናወነበት፣ ሁሉ ነገር የተፈጸመበት፣ ሁሉ ነገር የተረጋገጠበት የእግዚአብሔር ፈቃድ ማረጋገጫ የሆነው እሱን ተሸክመሽ ምንድን ነው የሚያስፈራራሽ? እሱን ተሸክመሽ ለምን ተስፋ ትቆርጫለሽ? ለምን ይደክምሻል? ለምን ይከፋሻል? ዛሬ የሚያጽናና መንፈስ ቅዱስ ያነሳስሻል፣ ይቀርጽሻል፣ ይሞላሻል። አሜን አሜን አሜን። ጸጥ ያለ ዝም ያለ የሚመስል የእግዚአብሔር መንፈስ ሙብ ያደርጋል። ጌታ ኢየሱስ ይንቀሳቀሳል። አሜን። ለስራ ይንቀሳቀሳል። አሜን። ለአገልግሎት ይንቀሳቀሳል። አሜን 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 አሜን። ዛሬ ከለብታ ህይወት መውጣት ይሆናል። አሜን። ለብ ያለን ሰዎች ዛሬ መንፈስ ቅዱስ ይመጣል። አሜን። ይሄ ከእግዚአብሔር ዘንድ ነው። ጮኻችሁ አሜን በሉ። አሜን። ይምጣ። አጄ ማሎ ከምባ ለብ ያላችሁ፣ በጸሎት ህይወት ለብ ያላችሁ፣ በአገልግሎት ለብ ያላችሁ፣ ከዚህ በፊት የምትዘምሩ አሁን ግን ለብ ያላችሁ፣ ከዚህ በፊት የምንዘምር፣ ከዚህ በፊት ብዙ ራእዮችን ምናይ፣ ብዙ ህልሞችን ምናይ፣ ብዙ የምንጸልይ፣ ብዙ ማንደክም፣ ቃሉን የምናነብ፣ ስንጸልይ የማይሰለችን፣ ቃሉን ስናነብ እንቅልፍ የማይለን የማይሰለችን፣ ሊሳን እያወራን መጽሐፍ ቅዱሳችን የምናነብ አሁን ግን የሚሰለችን ሰዎች ልንኖር እንችላለን። ለብታ ውስጥ ያለን፣ መንፈሳዊ ለብታ ውስጥ ያለን ዛሬ መንፈስ ቅዱስ ይመጣል። አሜን። መንፈስ ቅዱስ ዛሬ እንደገና ያቀጣጥላችኋል። አሜን። ሬባጃና ሎሴከትሬቬጀመስ ክሬመንዳ ዛሬ ሪቫይቫል ይሆናል። አሜን። በኢየሱስ ዛሬ መንፈስ ቅዱስ ሪቫይቭ ያደርገኛል። አሜን። አጃሎ ቬጋዳስ ኬማሎ ከምባ ወና ታኪቫሉ ዳጃ ክራሴ ፕሬሌ ቬልቫኖሲያ እንደገና የሚያቅፈው የእንደገና አምላክ ዛሬ እንደገና ይሞላችኋል። አሜን። ፓላስ ሶኮፖያ አሜን። ወገኖቼ በዚህ በጌታ ቃል ውስጥ ባነበብነው በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 14 ላይ ያየነው ቃል በጣም ይገርም ነው። እንግዲህ ሎዶቅያ ከተማ ውስጥ 3 ነገሮችን እንመለከታለን። ባለጠጎች የሆኑበት የተባረኩበት 3 ነገሮችን እንመለከታለን። አንደኛ በገንዘብ የተባረኩ ሰዎች ነበሩ። ገንዘብ ነበራቸው። ይህቺ የሎዶቅያ ከተማ በባንክ አገልግሎት የታወቀች ነበረች። በሕክምና አገልግሎት የታወቀች ነበረች። በሕክምና አገልግሎት የምትታወቅ ከተማ ስለነበረ አይቸገሩም ነበር። ሶስተኛ ቴክስታይል ኢንዱስትሪ ወይም ደግሞ በአልባሳት የታወቁ ነበሩ። ፌመስ ከተማ፣ ታዋቂ ከተማ ነበረች። ባለጠጎች ነበሩ። ከዚህ የተነሳ እንደዚህ ትል ነበረ፣ ባለጠጋ ነኝ አንዳችም አያስፈልገኝም ትል ነበረ። ነገር ግን እግዚአብሔር ሲያያት የተጎሳቆለች፣ ሞገሷ የተወሰደባት፣ ከመንፈሳዊ ግለት ቀዝቅዛ
ለብ ያለች ቤተክርስቲያን ነበረች። ለብ ያሉ ሰዎች ነበሩ። ለብ ያሉ አገልጋዮች ነበሩ። ለብ ያሉ ስለዚህ ከዛ ለብታ እንድትወጣ ይነግራታል ኢየሱስ፣ ይነግራታል መንፈስ ቅዱስ። ስለዚህ ሎዶቅያ ያለው አማኝ ማንነት በስራው ሲመዘን ለብ ያለ መሆኑን ተገልጧል። በዚህ እንመለከታለን። በሎዶቅያ ያሉት አማኞች የአማኞች ህይወት ለብታ ህይወት ውስጥ ነበሩ። ለተጠማው ለእግዚአብሔር የሚስማማና የሚያረካ አልነበረም። ህይወታቸው የሚጣፍጥ አልነበረም። ህይወታቸው ትኩስ አልነበረም። ለብ ያለ ነበር። ለብ ያለ ነገር ለመጠጣት አይመችም አይደል? ወይ ትኩስ መሆን አለበት ወይ ደግሞ በራድ መሆን አለበት፣ ቀዝቃዛ መሆን አለበት። ለብ ያለ ለመጠጣትም ይከብዳል። ክብር ለኢየሱስ ይሁን። የማስመሰል ህይወት ነበራቸው። ለዛ ነው በራድ ወይም ትኩስ እንዳይደለ ስራዬን አውቃለሁ ካለ በኋላ ከሁለቱ አንዱ ቢሆን መልካም እንደነበረ ሲገልጽ በራድ ወይም ትኩስ ብትሆን መልካም ነበረ። ሶስት አይነት ሰዎችም ወይም ደግሞ ሶስት አማኞችን ስንመለከት የመጀመሪያውና አንደኛው በራድ ክርስቲያን፣ ትኩስ ክርስቲያን፣ ለብ ያለ ክርስቲያን። በራድ የሆነ አማኝ ወይም ክርስቲያን፣ በራድ የሆነ አማኝ ቢያንስ ወንጌልን ሰምቶ የመዳንና በመንፈስ የመቀጣጠል ትኩስ አማኝ የመሆን ተስፋ አለው። የትኛው ክርስቲያን? በራድ የበረደ ማለት ነው። የበረደ ክርስቲያን ወይም የበረደ አገልጋይ፣ የበረደ ፓስተር፣ የበረደ ነብይ፣ የበረደ ሐዋርያ ሊኖር ይችላል። በራድ የሆነው አማኝ ቢያንስ ወንጌልን ሰምቶ የመዳንና በመንፈስ በቃ የሚቀጣጠል ትኩስ አማኝ ማለት ነው። ተስፋ ያለው ማለት ነው። የመቀጣጠል ተስፋ ያለው ግን የበረደ በራድ ክርስቲያን አትሊስት የጌታ ፍቅር አለው። ሁኔታ ያበረደው ሊሆን ይችላል። መከራ ያበረደው፣ ድካም ያበረደው፣ አለመጸለይ፣ ቃሉን አለማንበብ ያበረደው ሰው ሊሆን ይችላል። ያበረደው ክርስቲያን ሊሆን ይችላል። ያበረደው አገልጋይ ሊሆን ይችላል። ከውስጡ ጌታን ያላስወጣው ማለት ነው። ያልካደው ማለት ነው። መከራ ቢጠነክርበትም፣ ዛቻ ድንፋታ ቢበዛበትም፣ ጠላት ቢያስጨንቀውም እግዚአብሔርን ከውስጡ ያላስወጣው ማለት ነው። በራድ ክርስቲያን ማለት መንፈስ ቅዱስን ያላስወጣው፣ ኢየሱስን ያላስወጣው፣ ያልካደው ማለት ነው። ግን የደከመው የበረደ ማለት ነው። አለመጸለይ የሚታገለው ማለት ነው። ቃሉን አለማንበብ የሚታገለው የበረደው ክርስቲያን ማለት ነው። አንድ ቀን መንፈስ ቅዱስ ሲነካው ትኩስ ይሆናል። ወደ መንፈሳዊ ግለት ውስጥ ይገባል። አሜን፣ 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 አሜን። ዛሬ መግባት ይሆንልን። አሜን። ወደ መንፈሳዊ ግለት መግባት ይሆንልን። ወደ መቀጣጠል መግባት ይሆንልን። በእግዚአብሔር ፍቅር መቀጣጠል ይሆንልን። በእግዚአብሔር በጎነት መቀጣጠል ይሆንልን። በመንፈስ ቅዱስ መቀጣጠል ይሆንልን። በእግዚአብሔር ቃል መሞላት ይሆንልን። ኢየሱስ ክርስቶስን መምሰል ይሆንልን። ብዙ ፍሬ ማፍራት ይሆንልን። አሜን። እስቲ አሜን። አሜን። ትኩስ የሆነ ክርስቲያን አሜን። አሜን። ትኩስ የሆነ ክርስቲያን በቃ የሚቀጣጠል ማለት ነው። የሚቀጣጠል በእግዚአብሔር መንፈስ ግለት ውስጥ የሚመላለስ ቃሉን የሚያነብ
ሃሌሉያ። በዚህ ስፍራ ትኩስ የሚለውን ስንመለከት ትኩስ የሚለው ቃል በከተማ አቅራቢያ ማለትም በሎዶቅያ ከተማ አቅራቢያ የሚገኘውን ለመድኃኒትነት የሚያገለግለውን ትኩስ ውሃ ያመለክታል። የሎዶቅያ ከተማ ከቆላሲያስ ቀዝቃዛ ውሃ በቱቦ መስመር በከተማይቱ ትኩስ ውሃ ጋር በማቀላቀል ታሰራጭ ነበር። ከቆላሲያስ ከተማ ቱቦ ተገጥሞ የሚመጣው ውሃና ከከተማም ከተራራው የሚወጣ ትኩስ ውሃ የሚገኝበት ቱቦ ነበረው። ሁለቱ ተዋህዶ ከረጅም ጉዞ የተነሳ ለብ ያለ ውሃ ይሆናልና በዚህ ነገር ነው ክርስትና ህይወታቸውን ጌታ የሚያስመስለው ማለት ነው። በዚህ ነገር አይገርማችሁም? ቀዝቃዛ ውሃ ከ17 ኪሎ ሜትር አካባቢ ነው የሚመጣው። ሁለቱ ተገናኝተው ለብ ያለ ውሃ ይሆናሉ። ቀዝቃዛ ውሃ ከተራራማ ክፍል ይመጣና ከዛ ከትኩስ ውሃ ጋር ምን ይሆናል? ይገናኛል። ቀዝቃዛ ውሃና ትኩስ ውሃ አብረው ሲገናኙ ለብ ያሉ ይሆናሉ ማለት ነው። ስለዚህ በቀላሉ መንገድ መንፈሳዊ ህይወታቸውን ያስመስላል። ለምን? ይሄ ውሃ ከቱቦ ከሩቅ ቦታ ስለሚመጣ መንገድ ላይ ከጉዞ የተነሳ ውሃው ለብ ያለ ይሆናል። እነዚህም ደግሞ በመንፈሳዊ ጉዞ ላይ ለብ ያሉ ሆኑ ማለት ነው። ክርስቲያኖች ለብ ያሉ ሆኑ። ራሳቸውንም መመልከት እስኪያቅታቸው ድረስ ነው የደረሰው። ስለዚህ በሎዶቅያ ያለችው ቤተክርስቲያን በህማም ውስጥ ለሚገኙ ወይም በደዌ ውስጥ ለሚገኙ ፈውስን፣ በመንፈሳዊ ድካም ውስጥ ላሉት መታደስን ወይም ሪስቶሬሽንን፣ በጨለማ ውስጥ ላሉት ብርሃንን ልታስገኝ ባለመቻሏ ጌታን አሳዝኖታል፣ ኢየሱስን አሳዝኖታል። ስለዚህ ከዚህ የተነሳ ኢየሱስ ክርስቶስ እጅግ በጣም ከማዘኑ የተነሳ ሊተፋት ነው፣ ሊተፋኝ ነው አለ። ሊተፋኝ ነው። ወደ ልቤ ገብታ ነበረ፣ ተቀብያት ነበረ፣ ውጭያት ነበረ፣ ወደ ውስጤ ገብታ ነበረ፣ ወደ ልቤ ገብታ ነበረ። አሁን ግን ሊተፋት ነው፣ መልሼ ላወጣት ነው፣ መልሼ ላወጣክ ነው ማለቱ ነው። ሊተፋኝ ነው ማለት እንግዲህ ሎዶቅያ ቤተክርስቲያን እኔ ባለጠጋ ነኝ፣ አንዳችም አያስፈልገኝም፣ ነገር ግን መውደቋን አላስተዋለችም። ወገኖቼ እግዚአብሔር ማስተዋልን ይስጠን። ማስተዋል የሚያስተውል ሰው አልፎ ይሄዳል። የሚያስተውል ሰው ራሱን ያያል፣ ራሱን ያስተካክለዋል። በእግዚአብሔር ቃል ራሱን ይቀርጸዋል። እስቲ አሜን በሉ። ዛሬም ወገኖቼ በጨለማ ውስጥ ላሉት ብርሃን መሆን እንድንችል ከክርስቶስ ኢየሱስ የተነሳ ማለት ነው፣ ለሚታመሙ ፈውስን ማምጣት እንድንችል፣ በመንፈሳዊ ድካም ውስጥ ላሉት መታደስን ሪስቶሬሽንን ማምጣት እንድንችል እግዚአብሔር ይፈልጋል። ዝም ብለን እንድንቀመጥ እግዚአብሔር አይፈልግም። እኛም ደክመን ሌሎችንን እንድናደካክም አይፈልግም እግዚአብሔር። የምድር ጨው ነሽ። ጨው ምግብን እንደሚያጣፍጥ አንቺም ደግሞ ለዓለም ጥፍጥናን እንድትሰጪ ተመርጠሻል። ጥፍጥና ለሌለው ዓለም፣ መራራ ለሆነው ዓለም አሜን በይ። ጣፋጭ እንድትሆኚ ኢየሱስ ገብቶብሻል። ስለዚህ ይሄንን ህይወት ማሳየት አለብሽ። መቀመጥ የለብሽም። ድካም ውስጥ ከገባን ማራገፍ አለብን። የሚያራግፍልን መንፈስ ቅዱስ አለ። እርሱን መጠማት አለብን። ቃሉን መመገብ አለብን። ይቆርጥልናል ያስጨነቀንን የሚያውከንን ነገር። ጥሰን እንዳንሄድ ሊከለክለን ሊገታን የሚፈልገውን የሚቆርጥልን ቃል አለ። ወደ ቃሉ መመለስ ነው መፍትሄው። አሜን በሉ እስቲ። ክብር ለኢየሱስ ሲሆን የእግዚአብሔር ስም ለዘላለም የተመሰገነ ይሁን።
እንግዲህ እንዳነበብነው የሎዶቅያ ቤተክርስቲያን የነበሩ ክርስቲያኖች በምድራዊ ሀብት እጅግ በጣም የበለጸጉ ይሁን እንጂ በሰማያዊ ነገር በመንፈሳዊ ሕይወት የደኸዩ የተጎሳቆሉ ምስኪን የሆኑ እውርና የተራቆቱ ነበሩ። ስለዚህ ይህች ቤተክርስቲያን ወደ መንፈሳዊ ብልጥግና ወይም ወደ መንፈሳዊ ባለጠግነት እንድትመለስ ሶስት ነገር ከእግዚአብሔር መግዛት አለባት። መግዛት ሲባል ራሷን ለእግዚአብሔር በመስጠት ንስሐ በመግባት ከእግዚአብሔር መቀበል አለባት ማለት ነው። ገንዘብ ሳትሰጥ ብዙ ዋጋዎችን ሳትከፍል በተከፈለላት ዋጋ በመተማመን ሪስቶሬሽን መቀበል አለባት። ስለዚህ ሶስት ነገሮች ያስፈልጓታል። አንደኛ ወርቅ ያስፈልጋታል። ወርቅ የሚል ቃል አለ በዚህ ስፍራ በዮሐንስ ራእይ ቅድም እንዳነበብነው ማለት ነው። ወርቅ የሚጣራበት ሂደት በአማኝ ሕይወት ውስጥ በእግዚአብሔር መንፈስ የመቀደስን ስራ ያመለክታል። ኦኬ፣ ማጣሪያዎች ማንኛውም ቆሻሻ ለማምጣት ወርቅ በጥንቃቄ ይቀልጣል። ለምሳሌ ይህ ሂደት ወይም ወርቅ የሚቀልጥበት ሂደት በዚህ ሂደት ላይ ከፍተኛ የእሳት ሙቀትና ብርታት አለበት ወገኖቼ። እውነተኛ ወርቅ እስከሆነ ድረስ በእሳት ውስጥ ቀልጦ አይቀርም። አሜን። ፌክ ወርቅ ከሆነ ግን ቀልጦ ይቀራል። በፈተና ውስጥ ተነጥሮ የሚወጣ እምነት ከወርቅ ይልቅ ውድ እንደሆነ ሐዋርያው ጴጥሮስ ይናገራል። ምዕራፍ 1 ከቁጥር 3 ጀምሮ 4፣ 5፣ 6 ያላችሁ ወደ ታች ስታነቡ ታገኙታላችሁ። ወርቅ በመጽሐፍ ቅዱስ ውስጥ 352 ጊዜ ተጠቅሷል። ወርቅ በጣም ውድና እንቁ ነገር ነው። ለምሳሌ ምሳሌ መጽሐፍ ምዕራፍ 3 14 ላይ ጥበብ ከወርቅ ትበልጣለች ይላል። የእግዚአብሔር ትምህርቶች ከወርቅና ከጥሩ ወርቅ የተወደዱ ናቸው ይላል። ዛሬ እግዚአብሔር ያስተማረን ነው አይደለም ወገኖች? የእግዚአብሔር ትምህርት ከእግዚአብሔር አፍ የሚንጠባጠበውን መለኮታዊውን ጥበብ መጠጣት ከወርቅ ይበልጣል፣ ከሀብት ይበልጣል፣ ከገንዘብ ይበልጣል። ለምን? ሕይወት ነዋ፣ የሕይወት ምንጭ ነዋ። ከእግዚአብሔር ጥበብን መማር፣ ከፊቱ ቁጭ ብለን ቃሉን መስማት ወገኖቼ ሕይወታችንን ያለመልማል፣ ዕድሜያችንን ያለመልማል፣ መጨረሻችንን ያሳምርልናል። አሜን። ሜዳጋጆ ሴካቱራ ባላቤጄን ክራማ ሴፕሬቤንታ ወርቅ ከአራቱ ወንዞች መካከል አንዱ በሆነው በፊሶን እንደሚገኝ ዘፍጥረት ምዕራፍ 2 ቁጥር 11 ላይ ይናገራል። አብርሃም በከፍት በብርና በወርቅ እጅግ የበለጠገ ሰው እንደነበረ ዘፍጥረት ምዕራፍ 24 ቁጥር 22 ላይ እንመለከታለን። ወርቅ ምድራዊ ብልጥግናን ያመለክታል። ስለዚህ ከኔ ወርቅን ፈልግ ይላታል። ወርቅ መንፈሳዊ ቋንቋ ነው። ይሄ ተቆፍሮ የሚገኝ ሳይሆን ኢየሱስ ክርስቶስ መለኮታዊ ክብርን ያመለክታል። ኦኬ፣ መለኮታዊ ክብርን ያመለክታል። በብሉይ ኪዳን ዘመን ታቦት በወርቅ የተለበጠ ነበር አይደለም? ኢየሱስ ያድናል። እስቲ አሜን በሉ። ስለዚህ በሎዶቅያ ያለው ነገር ኢየሱስ ጌታ አሳሳቢ ነገር ነበር። በቤተ ክርስቲያን ውስጥ የነበረው ነገር ኢየሱስን ያሳስብ ነበር። ለምን? ኢየሱስ ዋጋን ከፍሏል። የራሱን ደም በማፍሰስ ከጨለማ ስልጣን አድኗቸዋል። የእርሱ መንጋ ነበሩ፣ ልጆቹ ነበሩ፣ ግን ደክመዋል። ለበታ ሕይወት ውስጥ ገብተዋል፣ ግን አልተዋቸውም። እኔ ግን በበር ላይ ሆኜ በሩን ምን እለዋለሁ? አንኳኳለሁ። ማንም ድምፅን ሰምቶ በሩን ቢከፍትልኝ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እንደገና እቀበላለሁኝ ማለት ነው። እንደገና ሃሌሉያ እገባለሁ። በር የሚታየው ከእንጨት የተሰራ ሳይሆን የልብ በር ነው። ዛሬ የነን ልብ ኢየሱስ ስንቴ ነው ያንኳኳው? ወደ ውስጥ ለመግባት እንደገና ለማረፍ እንደገና ሊለውጠኝ፣ እንደገና ሊቀድሰኝ፣ እንደገና ሊባርከኝ፣ እንደገና ኦፍኮርስ
በሰማያዊ ስፍራ በመንፈሳዊ በረከት ተባርኬ ያለሁኝ፣ ግን ካለውበት ሊያወጣኝ አሜን ሊከብርብኝ ልቡን ያንኳኳ ይሁን። ራሳችንን ካየን ለሚያንኳኳ ለኢየሱስ ምላሽ ልንሰጠው እንችላለን። አሜን በሉ። ኢየሱስ ጌታ ነው። አሜን። ማዳጋላ ባጃና ማሰክረቤኒያስ። ስለዚህ ሃሌሉያ፣ ክብር ለኢየሱስ ይሁን። አሜን። ስለዚህ ይህች ቤተ ክርስቲያን ከእግዚአብሔር ወርቅ መግዛት ነበረባት። ይህ ማለት ከእግዚአብሔር የሚፈልቀውን በጎነትን የሚፈልቀውን ክብርን እንደገና መጎናጸፍ ነበረባት። በእግዚአብሔር ክብር መሞላት ነበረባት። በእግዚአብሔር ኃይል ቻርጅ መደረግ ነበረባት። ከመንፈሳዊ ለብታ ለመውጣት፣ ከደከመችበት ድካም ለመጽናናት፣ ለመውጣት፣ ለመበርታት፣ ብርታትን ለማግኘት ወደ እርሱ ተጠግታ የእግዚአብሔርን ክብር እንደገና መጎናጸፍ ነበረባት። ስለሆነም ከዚህ ከተራቆተችበት ከተጎሳቆለችበት ከመንፈሳዊ ድህነት እንድትወጣ ወርቅን መግዛት ነበረባት። ምድራዊ ወርቅ ሳይሆን ሰማያዊ ወርቅ መግዛት ነበረባት። በእሳት የነጠረውን ወርቅ እንድትገዛ ይመክራታል ኢየሱስ። ሌጄ ከቤና ሲና ኩብላዱስ ከቤጄኒያስ። በመቀጠል ወርቅ የእግዚአብሔርን ጽድቅ ምሳሌ ነው ወገኖች። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ማንበብ ትችላላችሁ። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት አትገቡም ተብሎም ተጽፏል። በክርስቶስ ያለውን መንፈሳዊ ባለጠግነትን የሚያስገኘው በእሳት የነጠረው ወርቅ የሆነው የእግዚአብሔር ጽድቅ ነው። በእሳት የነጠረው ኢየሱስ ሞቶ የፈሰሰው ራሱን አሳልፎ በመስጠት የሰጠን ጽድቅ በወርቅ ተመስሏል በዚህ ስፍራ ላይ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን ይላል። በማ ሆነን? በክርስቶስ ሆነን የእግዚአብሔር ጽድቅ እንድንሆን ዘንድ ኃጢአት ያላወቀውን ኢየሱስ ክርስቶስን ምን አደረገው ይላል? ኃጢአት አደረገው ይላል። ስለዚህ ተቀጣልን ማለት ነው። ፈወሰን። ጌታ ይባረክ። የቀረውን ሌላ ጊዜ እናያለን። የመጀመሪያውን አንደኛውን አይተናል። ወርቅ የእግዚአብሔር ጽድቅ ምሳሌ እንደሆነ ተመልክተናል። ስለዚህ ይህቺ ቤተ ክርስቲያን እነዛ ቅዱሳን ከመንፈሳዊ ለብታ ለመውጣት ወርቅ ያስፈልጋቸው ነበረ። ከመንፈሳዊ ድካም ለመውጣት ለመታደስ ወርቅ ያስፈልጋቸው ነበረ። የእግዚአብሔር ጽድቅ ያስፈልጋቸው ነበረ። የእግዚአብሔር በጎነት። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ወገኖች አያልቅም፣ በጎነቱ አያልቅም። አሜን። አያልቅም። በጎነቱ የማያልቅ ፍቅሩ ወረት የሌለው እንደገና መጥቶ ወጥቷል እኮ ከቤቱ ወጥቷል። ግን እንደገና ለመግባት በሩን ያንኳኳል። ፍቅር የሆነው ጌታ፣ ቅዱስ የሆነው ጌታ፣ መልካም የሆነው ጌታ፣ በጎ የሆነው ጌታ፣ እንደ ሰው የማይሆን ፍቅር ወረት የሌለው በሩን ያንኳኳል። ለመግባት በሩን ያንኳኳል። እንደገና ለማደር በሩን ያንኳኳል። ስሙ ለዘላለም ብሩክ ይሁን። አሜን። ዛሬም በሮቻችንን ያንኳኳል። አሜን። እንደገና ይገባል። አሜን። እንደገና ይገለጣል። ማጃጋ ማሳክራባዲያስ። አሜን። ስለዚህ ወገኖቼ ከመንፈሳዊ ለብታ ለመውጣት አሜን ወደ እግዚአብሔር መመለስ ያስፈልጋል። በእግዚአብሔር ፊት መውደቅ ያስፈልጋል። በእርሱ ፊት መውደቅ ያስፈልጋል። የእሱን ጽድቅ መፈለግ ያስፈልጋል። አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ምን በሉ? ፈልጉ።
ሌላ ሁሉ ይጨመርላችኋል ተብሎም በእግዚአብሔር ቃል ተጽፏል። ስለዚህ ወገኖቼ ማጃጋላቫ ሴክሬቬንታ በፊቱ መውደቅ ይሁንልን። አሜን አሜን። አሜን ሬባጃናማ ሴክሬቬሌ ቬኒያስ በሰማነው ቃል እግዚአብሔር ባርከን። በዚህ ቃል ተጽናንተናል። በዚህ ቃል ተፈውሰናል። በዚህ ቃል ታጥቀናል፣ ተሞልተናል። ስለዚህ እየጨመርን እንሄዳለን። ክብር ለኢየሱስ ይሁን።